16 ሰዓት ሴት ልጅ ስራ አይደለም። በተለይ የወለደች እንዳሰራ ጭራሽ እንዳሰራ ተሳስታ 8 ሰዓት በቂ ነው ለሴት ልጅ። እሱንም 3 ቀን ባለ ማገዝ ትዳር ያላችሁ ሰዎች ቁጭ በሉ አለንም። እኔ 3 ቀን 4 ቀን ባል ካለ 8 ሰዓት ከተሰራ በቂ። አትያቸውም እንደ ህንዶችና ፓኪስታኖች እኮ አብሬያቸው ሰርቻለሁ። በስማ አቤት ለሚስት ያላቸው ክብር። ተሳስታ ሚስትየው አሰራም ይሄ ገንዘብ ምን ሊያደርግ ነው ለሚስቴ ለልጆቼ ካልሆነ ይላል። ህንድ ባገኝ ህንድ ነበር ማገባኔ ለመስቴ ባቡጃ 16 ሰዓት ስሩ እያለች ልታንቋቋችሁ ነው እንዴ? ስራ ስሩ ወገን ይላል ደግሞ አንዱ ይውላችሁ። በዚህ ስራ የሚሰራ ቢሆን ኢትዮጵያ ዲግሪና ዲፕሎም ጭነው ቁጭ ብሎ ነበር። እያየው ነው አርቲስቱ ሁሉ እዚህ መጥቶ ቁጭ ብሏል። ነቃ ደንገጥ በሉ። አርቲስት አርቱን ይችልበታል፣ ግን ወፍ የለም። ይኸው ወደ ቲክታክ መጡ። ምንድነው ገንዘብ ወዳለበት ነቃ ደንገጥ ብለሽ ገንዘብ ካለሽ ቲክታክ ላይ መጥተሽ ኢንቨስት አድርጊው አንዳንድ ነገር እየሰራሽ ስራ ስሩ ወገኖቼ። የድህነት ንግግር አትስሪ ማናለሽ ቆረቆንዳ አዳምጪ የምናገረውን መጀመሪያ 16 ሰዓት አትስሩ ከወለዳችሁ በኋላ ዳሴት። በተለይ ባል ያላችሁ 4 ቀን ከሰራችሁ በቂ ነው። ዳሴት ፈሱን እየፈሳሱ ይላል። አንቺ ከልጅ ጋር ድርቅ ብለሽ ኪችን ላይ ትርመጠመጫለሽ፣ ልስቲ ይጃለሽ። መከራሽ አንድ አይነት እከከይ ልከካ አይነት ኑሮ እከከይ ልከከይ ንግግራችሁ እከከይ ንግግራችሁ ድህነት መንፈስ ነቃ ድንገት እንኳን አትይ ወላ ምን ያለ ስራ ስሩ ወገኖቼ። የድህነት መንፈስ ልትሰሪ ማን መጣሽ እዚህ ሀገር? በት በይ ቶሎ ተንቀሳቀሽ ነው። 16 ሰዓት አትስሪ። ገና እንደመጣሽ ነው 16 ሰዓት እዚህ ሀገር የሚሰራው። የአሜሪካ ስራ ያልቃል ብለሽ በ80 ዓመትሽ መግባት ትችያለሽ እዚህ ሀገር። ጡረታ ወጥተሽ ሁሉ በጎን መስራት ትችያለሽ ከፈለግሽ። ውበትሽን ጠብቂ፣ ጤናሽን ጠብቂ ነው የምልሽ እኔ። ልጆቿን የምትወድና ጤናዋን ትጠብቃለች። ይኸውልሽ ገንዘብ የምትወዱ ሰዎች ናችሁ። ለገንዘብ ወጣላችሁ። ገንዘብ ልንኖርበት ነው። ዛሬ ካልሰራው መቼ ልሰራ ነው ይላል አበሻ። ዛሬ ካልሰራው መቼ ልሰራ ነው ይላል። የአሜሪካ ስራ ያልቃል ብለሽ አስፋልቱን ሁሉ እዛቢው በሳሙና አንቺ ሰው ገና ላይ ሲያዝነው የሚያዝናና ሲያዝነው የሚያዝናና ሲያዝነው የሚያዝናና ጀሚዬ እነ ጀሚ ነው እንግዲህ የሚሾፏቸው። ቋ ቀጭ ቆፍጠጥ ያሉ ዶሮ ሆነዋል። አሁንም አሮጊቶች ደግሞ ቆፍጠጥ ያሉ ዶሮ ቆፍጠጥ። ከዛ ስታይቃት ወገቤ ነው የአሜሪካ ኑሮ እኮ እንደው እንዴት ሲያስጠላ ይላሉ። አሜሪካ ጋድ ብለስ አሜሪካ የኔ እናት እንደዚህ ፍንድቅድቅ አድርገን በየቤታችን እንድንኖር የምታደርገን ወርቅ ይዝነብብሽ አሜሪካ። የፈለግነውን የምናገኝብሽ አሜሪካንን እያማረርሽ የታባሽ ልትገቢ ፈለግሽ? ታዲያ እንዳያያዝሽ ነው አይባኒ። አሜሪካን ለመኖር እንዳያያዝ ነው። ገባ? ማወቅ አለብህ ሲስተሙ። 16 ሰዓት መስራት ሳይሆን ገንዘባችሁን እንዴት መጠቀም እንዳለባችሁ ማወቅ። እገሌ ቤት ስለገዛች መግዛት አያስፈልግም። ይሄ ጀበና ደግሞ በአንድ ደቂቃ ነው የሚፈላ። እገሌ መኪና ስለገዛች አያስፈልግም። እንደ ቤትሽ መኖር ስትዘባበች እኮ ነው 16 ሰዓት ባልሽም 16 ሰዓት አንቺም 16 ሰዓት። ለምን ላይፋችሁን ኮምፔር ታደርጋላችሁ ከሌላ ሰው ጋር? ከዛ እሱን ለመክፈል የገዝጋዛ እሱም ይንገዛገዛል፣ አንቺም ትንገዛገዣለሽ። ለምን መኖር ይቻላል እኮ በአቅምሽ መኖር እየተቻለ ለምን ያስፈልጋል መንገዛገዝ? እውነት ግን ያማችኋል፣ አትቀበሉትም ይሄንን። ባልሽም ውጭ ነው 16 ሰዓት፣ እሱም ሲመለስ አንቺም ውጭ ነሽ። ለዛ እኮ ነው ወፍ የለም።
ፊታችሁ ጥርምስምስምስ ያለ እስቲ ከአሜሪካ የሚመጡ እንደው ከአሜሪካ የመጡ ሰዎች እስቲ አንድ ደህና ፊት የምታዩባቸው ንገሩኝ እስቲ ጋይስ። ከዛ የአሜሪካ ኑሮ አሜሪካን ልጅ ካለ ህፃን ልጅ ብቻ የምታሳድግ ከሆነ የስቱ ሀርድ ነው ለረበ ያንንም ትንሽ ከካርሴት እስከሚወጡ ምናምን ሁላችን አሳልፈናል ያሳልፈናል። ከዛ ውጭ ራስሽን ከጠበቅሽ አሜሪካ ደስ የምትል ሀገር ነው። 16 ሰዓት ከዛ ሲመርሽ በየቲክታኩ እየመጣችሁ ትሰርባላችሁ በየኮመንት ለምን ማሜ ለምን ቤቷ ቁጭ ብላ ቡናዋን 8 ሰዓት ትጠጣለች? እጠጣብሻለሁ ለዛሬ ስንት ዓመት ትረስሚ ድህነትን በጫማ ጥፊ ነው የቀማሁት እኔ። ድህነትን በእርግጫ ብያባርሬዋለሁ 7 እንዳይመለስ እኔ ላይ ጮኸ ወጥቷል። ለዛ እኮ ነው አብረው ሲሆኑ ማይስማሙት። አፍቃት ንብረት አንዳንዱ ኮጎዳም ስለሆነ ነው ጋይስ። በሌሊት ተነስቶ እዚህ አይታችኋቸው ከሆነ አበሻው ሲጀመር እጅጅን ነው የሚያይ ሱቅ ከፍቶ ራሱ ያበሻ ሱቅ ከፍቶ ምንድነው ሰው ቢዝነስ ካለው ማረፍ አለበት። ሰራተኛ ምን ሰርቶ ይብላ መቅጠር ነው። ግሪዲ ስለሆናችሁ ግን አትቀጥሩ፣ ኤምፕሎየር አትቀጥሩ። የማትቀጥሩት ለምንድን ነው? አንደኛ you don't trust anybody አታምኑ፣ በህጉ እንኳን አታምኑ አይደለም በቤትሽ። ቢዝነስ ካለሽ ሰው መቅጠር ትችያለሽ። በሌሊት የአይናርሽን ተሸክመሽ ማናጀር ሱፐርቫይዘር ባለቤት ነኝ እያልሽ ከመሄድ እንቅልፍሽን አትተኝም። እንደዛ ቢዝነስ ካለኝ እኔ ቁጭ ብዬ እግሬን ሰቅዬ ነበር። የምናባሽ ደግሞ ነው ቆፋቆፍ ነው እዛ አብሬ እንጂ። ታዲያ ሌላው ሰራተኛ ምን ሰርቶ ይብላ? እናንተ የምትሰሩት ከሆነ ቦታውን እናንተ ከያዛችሁባቸው ኦነርነታችሁ የት ላይ ነው ታዲያ? ኢትዮጵያ እንኳን ሀብታሞች ለሰራተኛ ነው የሚያሰሩ። አሜሪካ ላይ ግን ቢዝነስ ኑሯችሁ ሰው አትቀጥሩ። ቢኮዝ ሆዳም ናችሁ። ሆዳም ስለሆናችሁ የኢትዮጵያ እንትናችሁ አልለቀቃችሁም። እዚህ መጣችሁ ለሌላ ሰራተኛ ቦታ አትሰጡም። ቢኮዝ እናያችኋለን። አበሻ ቤት ሬስቶራንት ከፍታችሁ እንዴት እንደምታሰቃዩ አበሾችን ኦነሮች እናቃችኋለን። አንዳንዱ ቦታራ ነው። ገንዘብ ብቻ እኮ ላይፍ አይሆንም ጋይስ። ጤና ሄልዚ መሆንሽን ምን ያህል እርግጠኛ ነኝ? 3 ትራክ ቢኖርሽ 7 ትራክ ቢኖርሽ ምንም 30 ትራክ ያላቸው አሉ ምናቃቸው። ወፍ መጀመሪያ የሰው ልጅ በቤቱ ፍቅር ጤና ከዛ ነው ገንዘብ የሚተቀር። አሁን አንዳንዱ 7 ትራክ አለኝ 8 ትራክ አለኝ ይላል። ልጅ አለኝ ስትያጠር የለኝም። ትዳርስ ወፍ ላይፍ አይደለም። ይሄ ላይፍ ነው። ለማን ነው ገንዘቡ መጨረሻው? ዝም ብሎ ለአንዱ ሰው ለማታውቂው ሰው ወይ የአሜሪካ መንግስት ይመለዋል ስትሞች ዘመድ ከሌለሽ ደግሞ በቃ እንደዚህ ናችሁ። ለምን? ገንዘብ ስለምትወዱ። ለጤናችሁ ተጨነቁ፣ ሪላክስ አድርጉ፣ በእድሜያችሁ ኑሩ። በእድሜያችሁ ለዛ እኮ ነው የተንቆፋቆፈ የ30 ዓመት ልጅ የ50 ዓመት ልጅ ትመስያለሽ። ቢከዛ ራስሽን ትሪት ስለማታደርጊ ለገንዘብ ስለምሮጪ። የአሜሪካን ስራ መቼም አያልቅም። መቼም መማር ስትፈልጊ ትማሪያለሽ፣ መስራት ስትፈልጊ። በልጅነት ያልሰራ ነው ምን ነበረን? ኢትዮጵያ ምንም አልነበረንም። የሰው ልጅ በላይፉ መቀየር አለበት። ግን ራስሽን እየቀበርሽ አይደለም የምትቀየሪው። መስራት ያለብሽ ነገር ለገንዘብ ኬሻ ነው የምትመስሉ። አይጠቅማችሁም ገንዘብ። ወይ አትረዱ ሰው 7 ትራክ አለኝ ትያለሽ። ቤተሰብሽን እስቲ ቤተሰቦቻችሁን ኢትዮጵያን እያቸው ቢባል ወፍ የለም። ወይ ከክራይ ቤት ነው ያሉ ቤተሰቦቻችሁ፣ ወይ ወንድምሽ ባጃጅ ግዥልኝ እያለ ነው። እንደዚህ ነው። ግን ሲናገራችሁ አታምኑ። ውሸት ነው ውሸት። አሁን አንቺ 7 ትራክ አለኝ ያልሽው እስቲ ገብተሽ ፊትሽን አሳይን፣ ወይ አቋምሽን። የለም ትረስኒ ወይ ወዛችሁ ምጥጥ ብሎ እንደ ሸንኮራ አገዳ ወዛችሁ ምጥጥ ብሎ ያለ እድሜያችሁ ማለት ነው። እናት እንቅልፍ የለም። ስለ ገንዘብሽ ነው የምታስቢው። በቃ ምን 7 ትራክ መኖር ቢግ ዲል መሰለሽ? እንደኔና ስሙ ነው እንጂ ትራክ ስራው አንድ ጊዜ በቆመ ቁጥር ስንት እንትን ፕሮብሌም እንዳለበት አታውቂም። እሱን ታዩለኛ ማውራት አይጠበቅብንም። አደባባይ ወጥቼ 2 ትራክ አለ ልበል በማውራት መሰላችሁ?
ማውራት ምንም አያደርግም። ያዝ ዝም አይነቅዝም ብሏል። ዝም አይነቅዝም ካልተሰራ ገቢ ከሌለ መቼም እንደዚህ አይነት ላይ አይኖርም። የኔ ቆንጆ ስጡ፣ ለሰራተኛ ይስሩ። አበሻ አንዳንዱ ስራ አጥቶን ያለ አታምኑም። አበሻውን አትቀጥሩትም። ሲጀመር ሌቦች ራሳችሁ ሌባ ስለሆናችሁ ሰው አታምኑ። ደግሞ 7 ትራክ አለኝ ትላለች። አበሻው ኢንቨስቲጌት ቢደረግ የሌብነት ማለት ነው ጋይስ። በተለይ ትራክ ያላቸው ሰዎች ወንዶቹ ስታይል ሳፖርት እንዳይከፍሉ የምታደርጓቸው ሚበላ ታሳጣ ትላላችሁ። ይኸውላችሁ ከማን ጋር ልበላ ነው ብዬ ነበር። ሚካፈለኝ አታሳጣኝ አምላኬ ሆይ ትይዋለሽ ለራስሽ። ይጣጣጣጣጣሽ ለሞራልሽ ራሱ ስራ አትስሩ ትላለች። የባላ ቶፒክ ደግሞ አትስሩ ያላችሁ በጊዜያችሁ ስሩ። 16 ሰዓት አትስሩ። ሴቶች ከወለዳችሁ እኛ ቤት እንኳንም ተካፈልከኝ ትያለሽ። ቱና እንደኔ የሚወድ ካለ ነው ግን የሚጣፍጣችሁ። ይሄ ቱና ማይጋ the best ለልጆቻችሁ ራሱ ሰርታችሁ ስጧቸው። የኔ ሳምሶናይት ታቋታላችሁ። ሳምሶናይት እነዚህ የገንዘብ ብቻ ሳምሶናይት ነው የሚያውቁት። አፍ ነገር ሲኖር ባክቴሪያ እንዳይገባ በእንደዚህ አይነት ሳምሶናይት ታስቀምጫለሽ። ይገባል ፍሪጅ ውስጥ። ምግቡ ወደዚህ ይመጣል፣ እንበላለን፣ ቡና ይጠጣል። ተባረከ ይሁን። ትችያለሽ። ምን ስኳር እንዴ ነው? በጣም ጎበዝ ነሽ ለራስሽ። አይስዌር እመኚ ለራስሽ በጣም ጎበዝ ሴት ነሽ። ራሳችሁን ማድመጥ ግድ ይላል። እንደው ችግር መደቡን ይላል ያገሬ ሰውነቱን ነው እኮ አንዳንዴ ላይቫችን ኢንጆይ ለዚህ ማንም ወጠምሻ ጋር ደግሞ ስንታገል ቀኔን አሳምርልኝ አምላኬ። ያላሰብኩት ሲሳይ ደባመን ይጨምርልኝ። ከንብረት ላይ ንብረት፣ ከገንዘብ ላይ ገንዘብ፣ ከቁንጅና ላይ ቁንጅና፣ ከልጅ ላይ ልጅ ይጨምርልኝ። ያደለው ደግሞ የወደድኩት ካለ ይወለድለታል ይለዋል ከዚህ ቤተሰብ። ይሄን ከመሰለ መልክ እናቶች ሲመርጡ ምን ይላሉ? ምን አይነት ማዕፀነ ወርቅ ነች እንደው ሲተርቱ ይገባችሁ። ልጆቻችሁን አይት ያርጉ። ከዚህ ነበር አንድ 10 ልጅ መውለድ ልጅ ብለው የሚመክሩ አሉ እኮ። እንደዛ ነው እንግዲህ የተባልኩ እኔ በሄድኩበት አካባቢ። እንደው ምን አይነት ወርቅ ናት አቤት! ልጆች ሲያምሩ እንደው ምን አይነት ማዕፀነ ወርቅ ናት! የኔ ፍቅር አለ። አንተን እያሰብኩ ነው ኖሬ ማወራው ታውቃለህ። አንተ ባትኖር ህይወቴ የኔ ህይወት አትለመልምም። ነፍሴ ለመለመች ነፍሴ ለመለመች የሚባል ባለ አንተ የኔ ውድ አስደስድስ ስታርጋት ውስጤን አንተ ደስ ስታረጋት ነው ደስ የሚለኝ። ማን ነው ብለው ማንስ ቢሆን ብለሽ ብላክ ማድረግ ነው እሙዬ። የምትወዱት ሰው ግን ስት ሲያደርገው ልባችሁ ደስ አይላችሁ? ስት ያደርገኛል። በቃ የኔ ፍቅር እኔ ካላንተ መኖር አልችልም። ትረስሚ ነፍሴን አስደስታት። ወይኔ እንዳትናገሪ። ኖ ኖ ኖ ኖ ኖ
ደስ ስታርገኝ ማለት ነው። እስቲ አንዴ ደስ ይበለኝ ናና ደስ ስትበል እንዳጻፈልኝ አንዴ ስሞትልክ ካለ የቴዲ አፍሮ ሙዚቃ እስከሚወጣ እንደኔ የቸኮለ ማን ነው? እሙዬ ስስቂ እኮ ስንት ህዝብ አይወድም እኮ ስስቂ፣ ዶላር ስትቆጥሪ ፊትሽ የቅቤ ዕቃ መስሎ ሲያወለውል እንደው ፈገግ ስትይ አይወዱም። እዚህ ከ200ዎች ምቀኛ ናቸው። ቁጭ ብለሽ ታይኛለሽ። ዛት ሴት እውነቷን ነው። ጉቺ ሳቄን እንጂ ለቅሶዬን ማየታችን መዚህ በኋላ ብላለች ወይ ጉቺ ዘጉቺ ካምፓኒ አዲስ ፎርፎር ሀብታም አሳየኝ እናቴ። ባይኖረኝም ሀብታም ማየት እንደው መጽናናት ነው። ጓደኛዬ እኮ ሀብታም ናት ተብሎ ሲወራ እንኳን ደስ ይላል። እቺ ጓደኛዬ ደሃ ናት ሲባል እንኳን ወሬው አይጥምም። ኧረ አይጥምም። እንዴት ብሎ አይመጣውም ሾርምዬ ይላል። ድሬው ራሱ አንድ ችስታ እኮ ነው። ድሬው እኮ ችስታ ስለሆነ ነው ብዙ እንትን ማለት ነው። ችስታ ምን ያደርጋል? ካብ ይላል መጣ ድርዬ ችስታ ሰው ምን ያደርጋል? ኧረ እናትዬ ጓደኛዬ እኮ ሀብታም ናት ይሄን ያለ እቺ ሀብታም እኮ ናት እሷ ሲባል ራሱ ወሬው ደስ ይላል። ዝም ብሎ አሁን አንዳንድ ሰው ለእሷም ስጫት ለእሱም ያዝ ለእኔም አምጪ ሲል ደስ አይልም? ስንገባበስ ችስታ ምን ያደርጋል? ችስታ እጅሽ እንደሚያይሽ እንደዚህ ብሎ ብትሰጪው የማይጠቅመው እዚህ ላይ 100 ሺህ ብር ሰጠሽው 100 ሺህ ብር ብትጨምረኝ እያለ ሪስክሽን ነው የሚወስደው። ኖ እና ፍሪታዬ ይቅርታ አድርጊልኝ፣ ተለያይተናል። ገንዘብ ሲኖርሽ እንነጋገራለን። አይ ፍሪታ የነበራት ጊዜ አቤት ጊፍት ስስጥ ለወንዶቹ ታደላለች። ባይሆን ያኔ እንደዚህ አልበዛም። ጥሎብኝ ደስ ትለኛለች። የዋ ነገር ናት። ግን የነበራት ጊዜ ይሄ ፕሌን ሪኮፍተሩ በቃ ጊፍት ባናና መቅዲ ማሜ ዱርዬው የበላችሁ ነው እየጠራዋችሁ ያለው። ፍሪታዬ ለእኔ ብቻ አልተሰጠኝም ለማለት ያክል ነው። የዋናምሳይ የስ ዱርዬው አቤት ዱርዬው አሮን ይሄ ነበር እንደዛ ጊዜ አላስታውስም። አዎ ነበር ሃሮን ዱርዬው ማሜ መቅዲ ባናና ተሰብስበን አንድ ጣይ ጉልሽ ላዳምጥሽ አልችልም። ብሪታ መሄድበት ሰው ካለ መሳደብ አምሮኛል። አረ ችግር ግብሎ ብዬ ችግር ስራ ላይ ነኝ አለው። የምን ስድብ አመጣ? ልሙላበት ጌሜን። ቆይ አየር አለ የምትገባበት ሰዓት አሁን ገና ነው። ጠብቅ ከታች ቁጭ ብለህ ጠብቅ። የት ትሄዳለህ? እንደዚህ የሞላ ነገር ይስጣችሁ በጠዋት አሜን በሉ ጋይስ። የእናንተን አይይባችሁ ሰው ከሚቀና ሴት እንደ ጂፒኤስ 30 ክንድ ያረቅላችሁ። ቤታችሁ መጥቶ ቁልጭ ብሎ ባልና ሚስት እዚህ ጋር ነው እንዴ የሚተኛ ብሎ ሚታ ቤት ከሚገባ ሰው ይሰውራችሁ። አሜን በሉ። እሱ በግራ ነው በቀኝ ነው በግርጌ ነው የሚተኛ ብሎ ከሚጠይቅ ሰው ይሰውራችሁ። አሜን በሉ። አሜን። ገንዘቧን ቤት ነው ወይስ ወርቋን ነው ቤት የምታስቀምጠው ብሎ ከሚጠይቅ ሰው ይሰውራችሁ። አሜን። የዘንድሮ ሰው እንደዚህ ነው። ብሶት አምጡ ሲላቸው ባልና ሚስት አንድ ላይ ነው እንዴ የሚተኙ እዚህ ቤት ብሎ የሚጠይቃለ። ቤት ጠርታችኋቸው እኮ ነው ጋይስ። ቤት ተለያይቶ ነው አሉ የሚተኙ። እሷ ካንዳልካ እሱ ካንዳልካ ይላል። ሀበሻ እኮ ራስ መሆኑን የምታውቁት በዚህ እኮ ነው ጋይስ። ይሄን ያን ነው ዲፕ ገብተው በቃ ነው። ለዛ እኮ ነው ሰው አላመጣም። እኔ ባይሆን አሁን ባል የለም ቢመጡ እኔ ብጣላም ለነገሩ በብዬ ነው የምተኛ። እኔ እኮ አይስዌር አንድ ቀን ተጣልቼ ብቻዬን ተኝቼ አላውቅም። አልወድም። ሴፓሬት የምትተኙ ካላችሁ ሞኝ አትሁኝ። የፈለገ ቢሰጉምሽም እቅፍ አድርገሽው ከነቦርጩ ተኝ። ክፍተት አታስገቢያ። በዛ ሰዓት ነው ሰይጣን የሚገባው። ሰይጣን ያኔ መጣው ምችና ያኔ የገባ ሰይጣን ደግሞ መቼም ፊክስ አይሆንም። ኔቨር ፊክስ አይዝድ ብሏል። እቅፍ አድርገሽ ከነቦርጩ እቅፍ አድርጋችሁ መተኛት ነው። አልጋ ላይ እይታችሁ አተኙ። አይ ብዙ ሰው ትታዩኛላችሁ እዚህ አልጋ ላይ እይታችሁ መተኙ። ተቃቅማችሁ ተኙ። ወይኔ ማምዬ ሳቅና ጨዋታ ያጠቃኛል። እንደ ሀብታም ሰው ሀብታም አሁን ቢኖረው ነው የሚስቅ።
አንዳንዱ ደግሞ በ40 ቀን ጥሩ ክርስትና የተነሳ የክርስትና ልብስ ተገዝቶለት እስከ ድህነቱ ሲስቅ ራሱ ደስ ይላል። ያፍታም ሳቅ ካካካካካካካካካ ይላል። አንዳንዱ ደግሞ ኑሮት ሌላውን ሲገፋ አባቱ ይገለፍጣል ይላል። ችግር እና በባዶ መሳቅ በጣም ይከብዳል። እስቲ እንደው ጋላሪን እየሞላችሁ ባካችሁን፣ ጋላሪ እየሞላን ቤተሰብ። አረ ወረደ ነገር። እስቲ ባርኩት ቤቴን እየባረካችሁ ስብላችሁ። ግን አይቆጫችሁም ሰው ቤት ቁጭ ባለ? እኔ እኮ ማሜ ብለው ሲጠሩኝ ራሱ ድንግጥ እላለሁ ሰው ቤት ሲሄድ ያለ ሐሳቤ ወደው ቻርጀር ሄድ። አረ ደንግጡ ተው። አረ ትንሽ እንኳን ሊሰማችሁ ይገባል። ትላልቅ ሰዎች አይደለን እንደዚህ ቤት ያለ ነው። አረ ተንቀሳቀሱ። ጌሙን ሙሉ ይሄን ጋላሪ ሙሉ በጠዋት እየተነሳው ጌም ልጫወት ነው ታዲያ ያልሆነ ነገር ቡና ሳይቀጣ። ይሄን ጥቁር ቡና ያሳጣኝ ይላል አንዳንዱ። እውነቱን እኮ ነው ከተናጋሪ ደጋሚ ያሉ። ይሄን ጥቁር ቡና ያሳየችን የጨው እንጀራ ይላሉ አንዳንዶች። ክርስቶስ ከድሃ ቤት እኮ ነው ደስታ ያለ። ቡናን ጥጥት ታደርግና በጨው እንጀራ ዘይቷን ቀብት አድርጋ እሷን ብልት አድርጋ ያን ጥቁር ቡና አይንሳኝ ትላለች። እውነት እኮ ነው። እዚህ ከፎቅ ላይ ፎቅ ይጨመርላቸውና በራሳቸው ፎቅ ተንዘላጥተው ይወድቃሉ። አምላኬ ከዛ ሰውረኝ። ችን ጥቁር ቡና አጥንሳኝ አሁንም ለኔ ሆዴናና ከቀጠልኩት ሌላ ነገር ስለሚሆን ሆዴናና ብለን አቁመነዋል። ብዙ አዲስ ነው። አራራ ፍሪታዬ ልትልኪ ነው እንዴ? እኔ ማር የኔ የእጄ ምልክት አለው የነጭ መሰለ እንደዛ ላይ የኔ የእጄ ምልክት አለው። የኔ እጅ ምልክት አለው። ፕሮፋይል ፒክቸሩ እጅ ነው። ማሚዬ እንኳን አደረሰሽ፣ እንኳን አብሮ አደረሰን። እኔ ማር ታቶ ያለው ነው። ታቶ አለው እንዴ? የስ አዎ ሹፈሽዋል። አለው አቤት ክፋት ፍሪታ እስቲ ለኔም ላንቺም ግቢ። እኔ ማር ከደረሰን ለሁለት ይሆናል። የጧት ሪስክ አትውሰጅብኝ እሺ ብለሽ ላኪ። እሺ አለች። ይኸውላችሁ አይጂ ፋሚሊ ይለያል። ምንለው እኮ በምክንያት ነው። አንዳንዱ ባልሰማ ነው የሚያሳልፍ። እንዴት ነው ዛሬ ደግሞ? እንዴት ነው? አረ እንዴት ነው በዓሉ? እንዴት ነበረ? አልወጡም? አረ በስመ አብ አምሮባታል አይደል? መውጣት እኮ የለም። it's been long time እንደዛ አይነት ነገር ማራምን ያ አድክም የሆነ ነገር እኮ ነው ያለው። አረ ዝም ብለሽ ካልሆነ የተወሰነ ቀን እና እዚህ ፏፏ ብለሽ ተመለሽ። አሁን እኮ ጫቅሎቹ ናቸው እንጂ አይቀርም መምጣቴማ አይቀርም እንጂ አንቺ የተለቀለቀ ቅልን የመሰልሽ። አረ እንዳማሮቦት በቃ ግስጥ እንዳሉት። እንዴት ነው? ተስፋ አለኝ ወደሱ ሀገር ብመጣ። አረ እንኳን አንቱን ዋለው እየገደልከኝ እንኳን አንቱን ደስ ይላል። እና ደግሞ ባይሆን ተኩሱ መድፍም ሊተኮስ ይችላል በአንቱ ውበት። አረ ያው ሄልሜት አድርገን ነው እኛ የምናጅቡት። ተስፋ አለኝ በለኝ ከሱ ሀገር ከመጣው ሞልቷል። እንኳን ኢትዮጵያ አሜሪካም ወጣ ብሎ መለስ ካሉ በፊት በኋላ ነው የሚያስከትሉ። ዘጭ ነው። አረ የለም እዛ እኮ ጨላ ከሌለ ይላሉ። ውሸት ነው እውነት ነው ያለው። የቱ እንዴት ጨላ? ተስፋ የሌለው ወንድ ነው ካንቺ የሚጠብቅ። ተስፋ ያለው ወንድ አይጠብቅም። ኦኬ ተስፋ በሌላቸው ማን ያስኬድሻል? እኔስ ልሂድ ብትይ ያስኬድሻለሁ እንዴ? የአዲስ አበባን ችግር ለመጥበስ ጨላ ያስፈልጋል ይላሉ። ወንዶቹማ ግድ ነው። አሁን ፈረንካ ከሌለሽ ማንም አይፈልግሽ። አረ ግን ፍቅር ምናምን የሚለው ነገር የለም። ጠፍታለች ነው የምትለኝ?
ኧረ የምናውቃት በፊልም ላይ ብቻ ነው በእንድ ቀን ይዞ የሚዞር ነው ያለ ነው የምትለኝ? እና ታዲያ የለም በቃ እንደዛ የለም። ከሌለሽ የለሽም። የሚገባበት ሬስቶራንት ራሱ አሁን ወደዛ ወደ ፍየል ቤት ከሄድሽ 4500 ምናምን ነው ስጋ ኪሎ ማለት ነው። ኦኬ። እና ዝም ብለሽ ምሳል ጋብዝ ምናምን ካልሽ ዴቿን ፈርደሽባት ነው። 10,000 ኦኬ 10,000 እንደውም 10,000 መጀመሪያ አንቺ ከቤትሽ በልተሽ ሄደሽ ነው። ከቤትሽ በልተሽ ሄደሽ ደስ ይላል ያለው ታዲያ እንጂ ተኪላ ምናምን የምትል ከገጠመችሽማ በቃ 20 ነው። ማርያምን ዳጋ ማስተር ምናምን ይባላል። ሄኒሲ እና ብላክ እና ጎልደን ብላክ ምናምን ይባላል። ከተሳፈትሽ እንደዛ ነው። ትክክለኛ መጠጥም አይመስለኝ እዛ የተወጋ ይመስለኛል። ታሽጎ ራሱ ማመን ያቅተኛል። ገባ ለምንድን ነው? ግን አሁን እንደዚህ ቤት ይመረጣል። ቤት መርጠሽ ነው። ወይራ እያጨስኩ ነው። ዝንቦች አሉ አሁን ላይ እዚህ ሀገር። ኧረ ይገርማል። አንቺ እኮ እኔ አንዳንድ ጊዜ ኢትዮጵያ ያለሽ ነው የሚመስለኝ። ሁሉ ነገርን በቃ ፏፏ ያለ ነው። በሩ ይገቡብኛል። በቃ ከከፈት ይገባሉ። በቃ ደግሞ ምን እንደሚያካክሉ ብታይ ሲያስጠላ። አይዞሽ ማይ ሲስተር። ወንዶች ብቻ ነው ቤት ነው። እስቲ ቆይ እንደው መቀየር አይቻልም? ወንድ ብቻ እንዲገባ እዚህ ቤት ግን የሆነ ሲስተምማ ቢኖረው ደስ ይለኛል። ጾታ እየተመረጠ ዲዱካ ከምና ያሉት የኢሰፓ አስተዳዳሪ በቀይ ሽብር የነበሩ በቃ ዝም ብለህ ፕሮፋይላቸውን እየገባይ ወንድ ልጅ ካለ እዚህ ድክም ዝብዝብ በብላ ታየኛለች። በቃ አትዘብዘብ፣ ህይወትሽ ላይ ነቃ ደንገጥ በይ። ይኸው እኔ ብቻዬን እየኖርኩ ልጆቼን ይዤ በጠዋት ተነስቼ ልጆቼን አርሼ በጊዜ ተኝቼ ቡናዬን ቁርሴን ለራሴ ይኸው ውሽማ የሚመጣ ነው የሚመስል ከሽከሽከሽከሽ አድርጌ በልቼ ቡናዬን ጠጥቼ ልጆቼ ትምህርት ቤት ሲደርሱ ላመጣ እሄዳለሁ። በቃ እንደዚህ ነው ህይወት። ድንክስ ብላ እሱ እስከሚመጣ ምሳዋን የምትጠብቃለች። እሱ እስከሚመጣ እጇን አጣጥፋ ጎርሰሽ አትጠብቂም። እዛ ደግሞ ለእኔ ታካፊኛለሽ። እኔ እኮ እዚህ ጋር እየተቀረጥኩ ነኝ ለአንቺን ለማስረዳት። ምቀኞች ደግሞ ሪከርድ ያደረጉና ታይትሉን አርገው ይፖስታሉ። ነቃ ደንገጥ በይ። ካልተመቸሽ አትምጪ እኔ ቤት። ያለሞቼ ቡና የሚያፈሉ ነው የሚመስሉ እንዲህ ብሎ የሰው ልጅ ራሱ ፎቶ አይነሳም። ሲጀመር ድሮ እናት አባትሽ ሲበሉ ጭንቅላት አይያዝም ይባላል። አንገት ደፍታ አትብላብኝ ይላል። የክፍለ ሀገር ልጅ ከሆንክ አንገትሽን ደፍተሽ እንትን ነው ትመስይ ሞባይል ጠጋኝ። አንዳንድ ዲያስፖራ እኮ ላሜ ቦራ ነው። ከስራ ተጠግሮ ይመጣል። ቴዲ ሙዚቃ ወጣ እስቲ ለክፋታ እምትላለች ደዋ እቺን 16 ሰዓትሽን እኔን እየሰደብሽ ትሄጃታለሽ። ምሳሽን ቋጥረሽ በጠዋት መኪናሽን እየነዳሽ ትራፊክ ጥርቅም አድርጎ ጭንቅላት ሁሉ ክላውድዱ ነው በጭንቀት ወይኔ ደረስኩ ማንንም ልክ እንደ ኢምፖርታንት እንደሆነ ነገር ለሊቱን ሙሉ ቁጭ ብላችሁ ታራላችሁ። የሰው ህይወት ላይ አስተያየት ስትሰጪ ከዛ አይንሽን እያቃጠለሽ ትራፊክ ግጥም አድርጎ ሲይዝሽ ወይኔ ማታ ማምሸት በቀረብኝ እያልሽ ራስሽን እየሰደብሽው ድራይቭ የምታረጊያለሽ። ስራ እየሄድሽ ይበልሽ 16 ሰዓትሽን ምሳሽን ቋጥረሽ ትሄጃታለሽ። የሰው ህይወት ላይ ቁጭ ብላችሁ አስተያየት ምትሰጡ። ይሄው እኛማ ስለ ሰው ህይወት ስለማንጨነቅ በጊዜ ተኝተን ጠዋት ተነስተን እንዳንቺ አይነቱን ቀርፋፋ እናነቃቃለን። ቁጭ ብለን ለሊቱን ቁጭ ብላችሁ የምታድሩ ሴቶች አላችሁ፣ ያውም አዛውንቶች እድሜ ጠገብ ያለሽ። ታዲያ እዚህ መጠሽ ልክ አንቺ ስትገቢ ድርግም አድርጌ ነው መውጣኔ ከአንቺ ጋር ልጋፋ። ምን አባሽ ያጋፈኛል? ጠዋት ደግሞ አንቺ ስራሽን እንጀራሽን ቋጥረሽ እያልሽ ስትሄጂ ማሜ ቁጭ ብላ በነፃነት ነቃ እንድትሉ ነው። እንደዚህ ነቃ ደንገጥ በሉ። ማሜ ተናግሯል። ላስላስ ሰው ያነቃል ብሏል። ተኝተሽ ከሆነ በተትት ያለ ምን እያለች ነው ብለሽ እንድትይ ነው። ከጥላቻ እንዳልሆነ የሚገባችሁ ሰዎች አላችሁ፣ ግን መንቃት አለብን። በስድብም በኩርኩምም
በርግጫ መንቃት አለብን። ግድ ነው። ኢነርጂያችሁን ይወስዱታል ጋይስ። እንዴ እናንተውን ድውክ ካላችሁ እኔ ምደወካለሁ። ልጫወት ነው የምመጣ። መጫወት አለብን። መጫወት ካልቻለ ደግሞ መጫወት ስትችሉ ኑ። አትደውኩን ቁጭ ብላችሁ